መሐንዲስ መሐመድ ጆባብሬ ሰውየው ነው ራሱ? አዎ መሐንዲስ ነው ራሱ ሰውየው ነው። የዝቼ ፍልስጤናን ባል እሱ ነው ከፊልሽ? ራሱ ነው ከፊሌ። ራሱ ነው ያመጣኝ። ራሱ ነው የፈረመም ቢሮም እኔም እሱም ለኔ የፈረምነ ያመጣኝ እሱ ነው። ኦኬ። ስለዚህ የ5 ወር ደሞዝ ይዘውብሻል። ከፈለግሽም የቢሮ ለአምስተኛ ወሬንማ ሁለት ሳምንት ዝቤን ያዝኩኝ። 4 ወሬን ትጨርስ ነው ከዛ ቤት የወጣሁት። እና አሁን እዚች ሴትኛዋ ቆይ ማለሽ፣ ቆይ ተረጋጊ፣ እሺ ተረጋጊ ማሪ። ስራ ቁመን ነው የምናወራሽ፣ ተረጋጊ። አሁን አንቺ ሴትየዋ ቤት ለምን አመጣሽኝ? ወይ ሀገር ያሳፍሪኝ ነው ወይም ተናዘል ስጪ ነው ጥያቄሽ? ተናዘልም ካልሽ ስጭኝ ወይም ደግሞ ቢሮ አድርሽኝ ብያታለሁኝ እዚህ ካልወጣ በፊት። ከዛ አሳልፈሽ እንዴት ነው የሰጠሽኝ? ምን አይነት እምነት ይኖረኛል? ቢሮ አያቀኝም። አንቺ ቤት ፈርሜ የገባሁበት ነው። ስለዚህ እንዴት አድርገሽ ነው የሰጠሽኝ አልኳት። ትናንትና ማለት ነው። እሷ አታነሳ ትትል ትናንትና ባሏ ትደውል ባሌ ዘንድ ዳግመኛ እንዳትደውይ፣ ባልሽ ከፊሌ እስከሆነ ድረስ ላወራው እችላለሁ፣ አሳልፈሽ ልትሰጭኝ አይገባሽም አልኳት። ከዛ ይሄን ብዬ በምላት ሰዓት ተረዳዳንና ልብስሽን አመጣልሻለሁኝ ጓዝሽንና ጥሬ ብር ደግሞ የምትል አካውንት ስለምትቀጣ ኦኬ ጥሬ ብሩን ስጭኝ አልኳት። አካውንት ከፋችልኝ ብላት አልከፍትም አለች። ኦኬ ጥሬ ብሩን ይዘሽ ነይና ልብሴን ይዘሽልኝ ነይ። እሺ 4 ቀን የዛሬ ጋር ማለት ነው። ጠዋት አመጣልሻለሁ ስራ ታልገባ በፊት ጠዋት ያመጣልሻል ትለኛለኝ። ተደውል አታነሳም። ኦኬ ህጉን ልንገርሽ ማሪ፣ ማወቅ ትፈልጊያለሽ ህጉን? እሺ በመጀመሪያ እና ሳሪ ቤት መሄድሽ ጥሩ ነው፣ ግን የዱባይ ህግና የሳውዲ አረቢያ ህግ አንድ እንዳልሆነ ወቂ። አንድ ይሄን ልንገርሽ። ሁለተኛ ቢሮ ብትሄጂ ቢሮ 3 ወር እስካለፈሽ ድረስ ምንም ጥቅም አይሰጥሽም። ኦኬ አንድ ነቅል ስጪ ማለት ደግሞ ሴትዮዋ ከፈለገች አዎ ትሰጥሻለች። ወጭ አስወጣል፣ ያንን ወጭ ትሸፍኛለሽ። ከፊል ትፈልጊያለሽ፣ ብር ከፍለሽ ነው። ይሄም ፍቃደኛ ከሆነች ነው። ሶስተኛው ነገር ያልገባይ ማለት ነው። እኔ ሰራተኛ አምጥቼ ዙሩፌ አልፈቅድ አለ። ዙሩፌ ደሞዝ መክፈሌ አልፈቅድ አለ። ጓደኛ ቤት ሄደሽ ሰርተሽ ተረዘቂ ማለቱ ነውር ነው ወይ? ይሄንን እስኪ ያስረጅ። ነውር እኮ አይደለም አዚዛ። እኔ ጋር ተመካክረን ሂጅ ማለት ይገባት። እኔ የሌሊት ልብስ ቢጃማና የስራ ልብሶች ነው ዝም ብዬ በሻንጣዬ ዝም ብዬ ጠርጥሬ ከተኩት እንጂ እሱንም እዚህ እሰራለሁ ብዬ ካይሆን ዝም ብዬ ነው እንትን ያልኩት። ልብስ እንኳን ያዥ አትለኝም እንዴ? እኔን እኮ ማስረዳት አለባት። እኔ ብር ደሞዝ አይሰጠንም። ስለማይሰጠን እዛ ቤት ብትሰሪ ችግር አለ ወይ? ስተዝወር አለቀ። ተወደደችኝ እንደዚህ ነው። ሻንጣዬን ፍትሽ አረጋለሁ። ሰዎቹ እዛው ሆነው ሻንጣዬን ፍትሽ ባረግ አንድ የኢትዮጵያ ብር ራሱ ሪፖርት የተረፈኝ አልቀራትም ትበረብር ማለት ነው። ለምን አታስረዳኝም እንዴ? እኔ የእሷን ቅጣት ልጆች ይህን ያህል አመት ትይዝ ታታምነኝ ነው እንደያዘችው። ለምን አታስረዳኝም? እንደዚህ ነው የምካጁ። ኦኬ ይሄንን አለማድረጓ ስህተት ነው። ኦኬ ይሄንን አለማድረጓ ስህተት ነው። አሁን አንቺ እኛ ልናግዝሽ በመረዳት እኮ እኔም የእሷ ቤትም ቤቴ ነው፣ ይሄን ቤቴ ነው። የእሷ ቤት በነገራችን ላይ ይቅርታ አድርጊልኝና የእሷ ቤት ቤትሽ አይደለም፣ የስራ ቦታሽ ነው። የስራ ቦታሽ ነው። ይኸውልሽ እንደ አንድ ነገር ዝም ብለን ስለምናቀራርበው ነው እንጂ መብንትን። ቆይ አዛኑ ይለቅና እናወራለን።